በጠረጴዛ ዙሪያ መመለስ አለብን ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። ለካ ዘመነ ድንግርግር መንግርግር ምናምን ሲል የነበረው የሱ አይደለም። እስክንድር በድርድር አቋሙ አልጸናም። አሁንም በስተመጨረሻ ካደ እንጂ እንደ ካፒቴን ማስረሻ ሰጤ አገላለጽ ንግግር ጀምሮ ነበር፣ ድርድር ጀምሮ ነበር። አሁን እስክንድር በአቋሙ መጽናት አቅቶት ሸብረክ ብሎ እዛው ሲቀር ምን ማለት ጀመሩ? ደግሞ ማስረሻ ሰጤ ካፒቴን ማስረሻ ሰጤን መስደብ፣ እስክንድርን ማጀገን ጀመሩ። ሰላማዊ ትግል ሰላም መምጣት አለበት የሚሉ አካላቶች ከሻቢያም ጋር እንሰራለን ይሉሃል። አሁን ካፒቴን ማስረሻ ሰጤ ለማጠልሸትም እንዲህ ዋይ የሚሉት የሚዘምቱበት ለዚሁ ነው። ከዚህ በኋላ ሰላም አያስፈልግም፣ ድርድር አያስፈልግም፣ ንግግር አያስፈልግም የምትሉ በሙላ ሐሳቡ የሻቢያ መሆኑን ወቁት። ገና ያልተገለጡ፣ ገና ያልወጡ፣ ገና ያልተነገሩ፣ ያልተወሩ ሐቆች፣ ሴራዎች፣ ደባዎች ከሻቢያ ከህዋት ጋር ከምናምን ጋር ተሞዳምዷችሁ የምትሰሯቸው ድራማዎች በጊዜ ሂደት መገለጥ ይጀምራሉ። ምን ሰሩ? ጀነራል ታደሰ ወረደ ይሄን ነው መጠየቅ ያለባቸው። በእኔ ግምት የቀራቸው በጣም ትንሽ ጊዜ ነው። ጊዜ አስተዳደሩ ሊያልቅ 3 ወር ምናምን። ምንድነው የሰሩት? ተፈናቃይ መለስ ሲባሉ ግዛቴ፣ የሆነ ስራ ሲባሉ ግዛቴ ነው የሚሉት። አንድ ሀገር ውስጥ አንድ ዜጎች ሆነን ወራሪ እንደመጣበት ነገር ግዛቴ አንድ እኮ ነን እኮ አንድ ህዝብ፣ አንድ ሀገር፣ አንድ ፓስፖርት፣ አንድ ዜጋ፣ አንዲት ኢትዮጵያ። በቃ ግዛት ካሳሰበ ሻቢያና ስለመጣ እየሰራቸው ያላቸውን ሴራዎች ማስቆም ነው። ኢትዮጵያ መንግስት በዛ በኩል ድንበር ከፍተው ግንኙነት እያደረገ ነው የሚል ሐሳብ ሲያነሳኮ እነ ሞንጆሪኖ አይ ኤርትራን መውረር ስለፈለጉ ነው እንዲሚሉት ይላሉ። የገዛ ሀገራቸውን በሌላ ሀገር ወራሪነት የሚከሱ ሞራል አልባ ሰዎች እኮ ናቸው። በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይህ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ፣ ያለን ቦታዎች ውስን ስለሆኑ ደግሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ለእናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጓቸው እንዲሁ እንድንበዛ፣ እንድንተልቅ፣ እንድንሰፋ ስለሚያግዘን እሱን እንድታደርጉልን ጠይቄ እጀምራለሁኝ። ዛሬ በቆይታችን ማስረሻ ሰጤ በጣም በርካታ ጉዳዮችን እንድንመለከት የሚያስገድድ ሚስጥር ዘርግፎታል፣ አደባባይ ላይ አስጥቶታል። ምንድን ነው? እሱን በቆይታችን የምንመለከተው ይሆናል። የጀነራል ታደሰ ወረደ አዲስ አበባ የመምጣት ጉዳይስ ምን አለበት? ለምን መጡ? ምን ይባላሉ? ምን ተብለው ይመለሳሉ? በቆይታችን የምንመለከተውና የምንዳስስ ነው የሚሆነው። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። አንድ ነገር ለማስተዋወቅ ያህል ግን የላይቭ ስርጭታችንን ሙከራችንን ትላንትና ጀምረናል። ዘወትር 4 ሰዓት ምሽት ላይ ላይቭ ጀምረናል። ዛሬ ምሽት 4 ሰዓት ላይ መታችሁ ላይቫችንን መከታተል እንደምትችሉ ተናግሬ ነው የምጀምረው። ወደ ዕለቱ አበይት ጉዳያችን ስንገባ ግን እስቲ ይህንን ቪዲዮ ተመልክተነው እንምጣ። የሻቢያ ፍላጎት እዚህ ላይ በግልጽ ነው የመጣው። እኛ መደራደር አለብን ከኢትዮጵያ መንግስት ጋር ተደራረን ያሉ ነገሮችን በጠረጴዛ ዙሪያ መመለስ አለብን ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላችሁ። ስለዚህ ነው እኛ ድርጅት መስርተናል። ድርጅታችን ወደ ድርድር እንወስዳለን። ከሻቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሐሳብ አመጣንና አፋድ
ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት እንዳያችሁት ነው። ካፒቴን ማስረሻ ሰጤ ማን አትደራደሩ እንደሚል፣ ማን የድርድሩን ገመድ እንደዘጋው፣ ማን ከኡጋንዳ እስከ አሜሪካ በተዘረጋ ሚዲያ መረብ፣ ከአውሮፓ እስከ አሜሪካ በተዘረጋ የሚዲያ ልሳን ድርድርን ለማዘግየትና ወደ ኋላ ለማስቀረት የሚደራደሩ ታጋዮችን ለማሸማቀቅ እንደሚሰራ በግልጽ ነግሮናል። ለካ ዘመነ ድንግርግር ምንግርግር ምናምን ሲል የነበረው የሱ አይደለም። ለካ አሁን ገባን። ዘመነ ምንግርግር ድንግርግር ምናምን ይበል እንጂ በል ያለው ሻዕቢያ ነው። ምንም አይነት ድርድር እንዲደረግ አይፈልግም። ምንም አይነት ንግግር እንዲደረግ አይፈልግም። ሰላም እንዲመጣ አይፈልግም። ከዛስ ሰላማዊ ትግል ሰላም መምጣት አለበት የሚሉ አካላቶች ከሻዕቢያም ጋር እንሰራለን ይሉሃል። ሰላም እንዲመጣ ከሻዕቢያ ጋር መስራትን ተዋ። ታዲያ ካፒቴን ማስረሻ ሰጤ ዋናውን እውነት ነው የነገሩን፣ ዋናውን ሀቅ ነው የነገሩን። በነገራችን ላይ ወደ በረሃ በመግባት እስክንድር ይቀድማል መሰለኝ አይደል? ከዘመነ በዚህኛው በፋኖ ማለት ነው። እስክንድር ጫካ ዘመነ እስር ቤት እያለ እስክንድር ወደ ጫካ ሄዷል። በገንዘብ ሀብትም እስክንድር በጣም ብዙ $1000 ሰብስበው ነው ጫካ የገባው። ግን እስክንድር እየተረሳ፣ እስክንድር እየተተቸ፣ እየተሰደበ፣ እየተንቋሸሸ ዘመነ እየገዘፈ ነው የሄደው። እስክንድር በድርድር አቋሙ አልጸናም። አሁንም በስተመጨረሻ ካደ እንጂ እንደ ካፒቴን ማስረሻ ሰጤ አገላለጽ ንግግር ጀምሮ ነበር፣ ድርድር ጀምሮ ነበር። ዳውንት ላይ ተነጋግረን ነበር ብሏል። ባለፈውም እኛ ስናነሳው ነበር እዚሁ። እስክንድር በአቋሙ አልጸናም እንጂ ለካ ድርድር ጀምሮ ነበር። እሱን ባለፈውም ያነሳነው ጉዳይ ነው። ግን ያንን እንዳይሆን ለካ እስክንድር እንዲደቅ፣ ዘመነ እንዲገዝፍ ያደረገው ሻዕቢያ ነው። ምክንያቱም ያኛው ንግግር ድርድር አያስፈልግም የሚለውን ሐሳብ ገዝቶታል። አሁን ካፒቴን ማስረሻ ሰጤ ለማጠልሸትም እንዲህ ዋይ የሚሉት የሚዘምቱበት ለዚሁ ነው። ምድረ የሻዕቢያ ተላላኪ መሆናችሁ እኮ አይደለም የሚያሳፍረኝ፣ ለሻዕቢያ መላላካችሁ የተላላኪ ተዋረድ። ቢያንስ ደረጃ 1 ተላላኪ፣ ደረጃ 2፣ ደረጃ 3 ተላላኪ። ፋኖማ ደረጃ 3 ነው። ደረጃ 2 ጁቬንቱስ ናት፣ የመቀሌዋ ጁቬንቱስ ናት ደረጃ 2ቷ ተላላኪ። ግብጽ አለች ላኪ፣ ሻዕቢያ አለ፣ ጁቬንቱስ አለች መቀሌ ላይ። ከዛ የነዘመነ ካሴ ምናምን እንትናል። አያስፈልግም፣ ድርድር አይደረግም። ጭራሽ መሳሪያ አስመራ ምናምን እየሄድን የነ ካፒቴን ማስረሻ ሰጤ መምጣት የሚጠቅመው ለእንደዚህ አይነትም ጉዳይ ነው። በነገራችን ላይ እንኳን ደህና መጣችሁ፣ ገና ብዙ ጉድ እንሰማለን። እንደዛ የተንገበገቡት እንደዛ ያሉት ያለ ነገር አይደለም። በጣም በርካታ ጉዳያቸው እንደሚሰማባቸው ስለሚያውቁ ነው። በጣም በርካታ ከዚህ በፊት ስንናገሩ የነበራቸውን ጉዳዮች በማስረጃ በመረጃ በተደገፈ መልኩ ካፒቴን ማስረሻ ሰጤ በደንብ ይገልጸዋል፣ በደንብ ያነሰዋል። እነዚህ ጉዶች ናቸው። አንተ ምን አይነት ሰዎች እንደሆኑ እኔ ይገርመኛል። አሁን እስክንድርንም ያንን ሁሉ $1000 ሰጥቶ ምን ብሎ የላከው ዲያስፖራ ያጠለሸው ካስታወሳችሁ ከአፍሪካ ህብረት ጋር ንግግር ጀምረዋል ብለው ነበረ። አሁን እስክንድር በአቋሙ መጽናት አቅቶት ሸብረክ ብሎ እዛው ሲቀር ምን ማለት ጀመሩ? ደግሞ ማስረሻ ሰጤ ካፒቴን ማስረሻ ሰጤን መስደብ፣ እስክንድርን ማጀገን ጀመሩ። ሰዎቹ እነሱ እንደምታረግ አርግላቸው እንጂ ለመከርበት ሰው ምናምን ችግር የለም። ዝም ብሎ መከርበት ነው፣ ኖርማል ነው ለነሱ፣ ኖርማል ነው። ምንም ችግር የለባቸው፣ አያሰጋቸውም፣ አይፈሩም። ግን ካፒቴን ማስረሻ ሰጤ ግልጥልጥ አድርጎ ነግሮናል። በአንድ ድምፅ ድርድር አያስፈልግም የሚለው ድምፅ የሻዕቢያ መሆኑ ተረጋግጧል። ከዚህ በኋላ ሰላም አያስፈልግም፣ ድርድር አያስፈልግም፣ ንግግር አያስፈልግም የምትሉ በሙላ ሐሳቡ የሻዕቢያ መሆኑን ወቁት። የሻዕቢያ የመጨረሻ አልቲሜት ጎል ምን እንደሆነ አስሉት። ከዛ ላይ ያን ማስላት ከከበዳችሁ እንግዲህ የራሳችሁ ጉዳይ ነው። ሌላ ምንም ማድረግ አይቻልም። ሐቁ እንዲህ በአደባባይ እየተገለጠ
እውነቱ እንዲህ አደባባይ ወጥቶ እያየ ነው፣ እየሰማ ነው፣ እየነካ ነው፣ እየዳሰስ ነው። ልታታለሉን እንዳትሞክሩ። አስመራ እየሄድን እኮ አለ እኮ ነገረ እኮ በቃ ድሮ እንዲህ ሲባል አይ እናንተ ፈጥራችሁ ነው ፋኖ ከማንም ጋር እንትን አይልም ከራሱ ጋር ብቻ የቆመ ነው። ከራሱ ጋር ብቻ የቆመ ስሙ ነው። ስሙ መሆን አለበት። በጣም አይደል እንደ ከራሱ ጋር የሚቆመው የቱ የራሱ ትግል አለውና ነው። በማኒፌስቶአቸው ላይ እኮ ጠላት ብለው ነድፈውት የሚንቀሳቀሱትን አካላት እየተላላከ ነው አማራ ህዝብ ነፃ አወጣለሁ የሚለው። ከማን ነው ነፃ የምታወጣው ሌላ ጥያቄ ነው። እሱ እንዳለ ሆኖ የትግል አቅጣጫቸው መድረሻ መንገዳቸውን በደንብ ይናገራል። የትግላቸውን መኪና የሚሾፍሩትን ሰዎች ስታዩ ጉዞ ወዴት እንደሆነ ይገባቸዋል። መቀሌ በሚል መኪና ተሳፍረ መቼ ሐዋሳ አትሄድም። መታወቅ አለበት። ይሄ የምትሳፈረው የምትሄድበትን ነው። ይሄ መታወቅ አለበት፣ መሰመር አለበት። ይሄንን የዘነጋ ትግል እንትን አይልምና ካፒቴን ማስረሻ ሰጤ ሐቁን ነው የነገረን። ከዚህ በኋላ እንትን ላለው ምናምን ብትል ሻቢያ መሆንን በደንብ ነው የምታሳውቀው። የሻቢያ ተላላኪ መሆንን በደንብ ነው የምታሳውቀው። እና ዘመነ ካሴ እንደዛ ያጀገኑት እየተቀባበሉ እንትን ሲሉት የነበረው ለዚሁ ነው። በቃ ለምንም አይደለም። ለዚሁ ነው። የሻቢያን ድርድር መቼም አይካሄድም እንዳታስቡት፣ ያካል አይደለ አብረን አንሰራም የሚል ሐሳብ ገዝተው ተቀብለው ድንግርግር ምናምን የለም ምናምን ስላሉ ነው ዋጡት። እንግዲህ ይኸው በስተመጨረሻ ተረጋግጧል። በስተመጨረሻ እየተገለጠ ነው። የኢትዮጵያ እውነት በየቀኑ ይወጣል የምንለው ነው። በየቀኑ ሐቁ የኢትዮጵያ ሐቅና እውነት በየቀኑ በየዕለቱ እየተገለጠ እናየዋለን። አይቀርም። ገና ያልተገለጡ፣ ገና ያልወጡ፣ ገና ያልተነገሩ፣ ያልተወሩ ሐቆች፣ ሴራዎች፣ ደባዎች ከሻቢያ ከህዋት ጋር ከምናምን ጋር ተሞዳምዷችሁ የምትሰሯቸው ድራማዎች በጊዜ ሂደት መገለጥ ይጀምራሉ። እሱን አስምሩበትና ካፒቴን ማስረሻ ሰጤ ወደ ሰላም መምጣታቸው በርካታ ትሩፋቶች አሉት። ካሉት ትሩፋቶች መካከል እንዲህ ያሉ ሐቆች አደባባይ መውጣታቸውም ነውና የቀራችሁት ወንድሞቻችንም ጫካ ያላችሁ ኑ፣ ሰላም ይሻላል። የሻቢያ ሐሳብ ነው፣ የእናንተ አይደለም። የሻቢያ ነው ይሄ ነገር። አይምሰላችሁ። ሰላም ይሻላል፣ ንግግር ይሻላል። ወደዚህ ኑ፣ ወደ ጠረጴዛው ኑ፣ ሰላም ይበጃል። ከዚህ የሰላም ንግግር ባለፈውም እንዳልነው ከፍ ሲል ኢትዮጵያ፣ ዝቅ ሲል አማራ ያተርፋል። ሰላም ይሻላል። ትምህርት ቤት ቢከፈት ይሻላል። ዜጎች በሰላም ወጥተው ቢገቡ ይሻላል። ገበሬ በሰላም ቢያርስ ይሻላል። እረፉ፣ እሱ ይሻላል። ወደ ሰላም ኑ። ወደ ሰላም እንዳትመጡ እያደረጓችሁ ያሉ ሰዎች ደግሞ እነማን እንደሆኑ ይኸው እየሰማችሁ ነው የምንለውና እሱ ላይ በደንብ ይሰመርበት ለማለት ነው። በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ አንድ መኝታ ከ500 ሺህ ብር ጀምሮ፣ ባለ ሁለት መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ፣ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ አዲስ አበባ ገብተዋል። እኔ ይህንን ቪዲዮ እስካጠናቀርኩበት ሰዓት ድረስ አዲስ አበባ መጥተው በምን ጉዳይ ላይ እንደተወያዩ አልተገለጸም። እኔ ይህንን ቪዲዮ እስካጠናቀርኩበት ሰዓት ድረስ ምናልባት እስኪተላለፍ ከተገለጠ በሚል ነው ይህን አስምሬ የምናገረው። ይህን እስካዘጋጀውበት ሰዓት ድረስ ምንም አልተገለጸም። ነገር ግን ምን ሊያወሩ ይችላሉ፣ ለምን ይመጣሉ ብለን በጥቅሉ የጀነራል ታደሰ ወረደን ጉዳይ እንዳስሰዋለን። እንደምታውቁት ጀነራል ታደሰ ወረደ ከ8 ወር በፊት በነጥብ የተዘረዘሩ ስራዎችን ለመስራት ፈርመው ነው ስልጣናቸውን የተቀበሉት። ስልጣናቸውን ሲቀበሉ በታዛቢነት
ዲፕሎማቶች፣ ዓለም አቀፍ ተቋማት፣ የአፍሪካ ህብረት እየተመለከቱ ቆመው ነው የፈረሙት። ይኸው በስክሪኑ ላይ እንደምታዩት ፎቶዎቹንም እንደው በስክሪኑ ላይ እንደምታዩት ነው ፈርመዋል። ከነዚህ ውስጥ ጀነራል ታደሰ ወረደ ምን ሰሩ ነው ጥያቄው። ዲዲአር መፈጸም ነው? ተፈናቃይ መመለስ ነው? ምን ሰሩ? ጀነራል ታደሰ ወረደ ይሄን ነው መጠየቅ ያለባቸው። በእኔ ግምት የቀራቸው በጣም ትንሽ ጊዜ ነው፣ ጊዜያዊ አስተዳደሩ ሊያልቅ 3 ወር ምናምን። ምንድን ነው የሰሩት? ጀነራል ታደሰ መቀሌ ሆኖ መግለጫ ወጥቶ ነው አዲስ አበባ የመጡት። መቀሌ ሆኖ ባወጡት መግለጫ ላይ የአፍሪካ ህብረትም እንትን እንዲልላቸው ጫና፣ ዓለም አቀፍ ተቋማት ጫና እንዲያደርጉላቸው ምናምን ብለው ነው የመጡት። እንደው ግን ዓለም አቀፍ ተቋማትም የአፍሪካ ህብረትም ቢጠይቋቸው በተገኙበት ከፈረሟቸው ሰነዶች ውስጥ ጀነራል ታደሰ የቱን ፈጸሙ ተብሎ ቢጠየቁ መልሳቸው ምንድን ነው? ጀነራል ታደሰ ጊዜያዊ አስተዳደር እንትን ሲባሉ ይሄ ዲዲአር ሲባሉ ግዛቴ፣ ተፈናቃይ መለስ ሲባሉ ግዛቴ፣ የሆነ ስራ ሲባሉ ግዛቴ ነው የሚሉት። ይሄ በነገራችን ላይ ጊዜያዊ አስተዳደሩን ስራውን በአግባቡ እንዳይሰራ ካደረጉ ነገሮች መካከል ዋነኞቹ ናቸው። ስራውን መስራት ትቶ ከዚህኛው ጊዜያዊ አስተዳደር በፊት የነበረው ጊዜያዊ አስተዳደር የተስማማባቸውና የፈረመባቸውን ስራዎች እንኳን አስጠብቆ ሲቀጥል አላየ ነው። አንድ ረብ ያለው ስራ አልሰራም። ለምሳሌ በጌታቸው ረዳ አስተዳደር ሲመራ የነበረው ጊዜያዊ አስተዳደር በወልቃይት ምናምን ጉዳይ ላይ ተፈናቃይ ሊመልስ የመጀመሪያው ደረጃ ተፈናቃይ ሊመልስ፣ መከላከያ አካባቢውን ሊቆጣጠረው፣ ከዛስ ተፈናቃይ ከተመለሰ በኋላ በመንግስት የተመረጠ በህዝብ የተመረጠ መንግስት ሲኖር ህዝባዊ ምርጫ ሊካሄድ ተስማምቷል። አሁን ግዛቴ የሚሉት ለምኑ ነው? በመሰረቱ ይሄ ግዛቴ የሚል ቲንኪንግ ትክክል አይደለም። ማለት ሌላ ሀገር አይደለችም መታምንትን የምትለው ሌላ ሀገር መጣ ወስደው የት ይሄዳል? አንድ ሀገር ውስጥ ነው ያለው። እኔ አንድ ሀገር ውስጥ እየኖሩ ልክ እንደሌላ ሀገር ግዛቴ መባባል በራሱ እንደው መች እንደሚተወን አላውቅም። አንድ ሀገር ውስጥ አንድ ዜጎች ሆነን ወራሪ እንደመጣበት ነገር ግዛቴ አንድ እኮ ነን እኮ አንድ ህዝብ፣ አንድ ሀገር፣ አንድ ፓስፖርት፣ አንድ ዜጋ፣ አንዲት ኢትዮጵያ። በቃ ሌላ ሀገር እንደመጣብን ነገር ግዛት ቢያሳስባቸው አሳስባቸው አይደለም። በነገራችን ላይ ለተራ የፖለቲካ ጨዋታቸው ነው። ግዛት ቢያሳስባቸው ኖሮ ሌላ ሀገር እንትን ብለው እንትን ይሉ ነበር። በዛ በኩል ኢትዮጵያ መንግስት በዛ በኩል ድንበር ከፍተው ግንኙነት እያደረገ ነው የሚል ሐሳብ ሲያነሳ እኮ እነ ሞንጆሪኖ አይ ኤርትራን መውረር ስለፈለጉ ነው እንደሚሉት ይላሉ እኮ። የገዛ ሀገራቸውን በሌላ ሀገር ወራሪነት የሚከሱ ሞራል አልባ ሰዎች እኮ ናቸው። ሞራል አልባ። ከዛ እነሱ ስለ ግዛት ያወራሉ። አታፍሩም? እያንዳንዱን ጉዳይ የሚጠቀሙበት እንዴት አድርገው ስልጣናቸውን እንደሚያስቀጥሉበት፣ እንዴት አድርገው የትግራይ ህዝብ የተከባቢነት ወይ ደግሞ የደህንነት ጤነኝነት ወይ ደግሞ የደህንነት ስጋት እንዳለበት እንዲሰማው እንደሚያደርጉበት ነው የሚያስቡትም የሚያሰሉት። እና ጀነራል ታደሰ ወረደ መጠየቅ ያለባቸው ጉዳይ ምን ሰሩ፣ ለምን እንዳልሰሩም ጭምር ተለጣጥፈው የሚቀጥሉበት ጊዜ አይ ቲንክ አልቋል። አሁን ከዚህ በላይ የሚኖራቸው አይመስለኝም። ተለጣጥፈው እዚህም እዛም ምናምን የሚሉበት ጊዜ የሚኖር አይመስለኝም። ጊዜ ያስተዳደሩ ከፕሪቶሪያ ስምምነት ተቃራኒ የሆኑ ስራዎች እንዳይሰሩ ፈርመው ሄደው ጭራሽ ከፕሪቶሪያ ስምምነት ተቃራኒ የሆኑ ስራዎች ሲቀላጠፉ አባሪ ሁኑ ተባባሪ ግራ እስኪገባን ድረስ በዝምታም ጭምር ይመለከታሉ። ከብዷቸው ፈተና የሆነባቸው ነገር ካለም መግለጽ አለባቸው። ያ ካል አይደለ ደግሞ አይ ተባባሪ ነኝ ሐሳቡን ተነኝም ካሉም መግለጽ አለባቸው። ለምን እንዳልሰሩ ግን መግለጽም ማብራራትም ያለባቸው ጉዳዮች አለ። ግዛቴ በተሰጣቸው የሥራ ድርደራ ውስጥ የለም። ስለ ግዛት የሚያወራ ነጥብ የለም። እሱ ምክንያቱም ጊዜያዊ አስተዳደሩ ቀድሞ በጌታቸው ረዳ አስተዳደር የሚመራው ጊዜያዊ አስተዳደር ተፈራርሟል። ሪፍረንደም እንኳን የማያደርገው በህዝብ ያልተመረጥኩ መንግስት በመሆኔ ጊዜያዊ አስተዳደር በመሆኔ አሁን አላደርግም ህዝባዊ ምርጫ መንግስት ሲመረጥ ይደረጋል ብሎ ነው ራሱ ጊዜያዊ አስተዳደሩ። ይሄንን እንኳን ለመፍታት የፌዴራል መንግስቱ የሄደበት ርቀት በጣም ብዙ ነው። ስለዚህ መጠየቅ አለባቸው ለምን እንዳልሰሩ። መጠየቅ ብቻም አይደለም ደግሞ ማብራራት መቻልም አለባቸው። ለምን
ለምን እንዳልሰሩት፣ ለምን እንዳልከወኑት፣ ለምን እንዳላደረጉት ግዛት ለሁሉም ነገር ግዛት ካሳሰበ በዛ በኩል ከሻቢያ ጋር የምትሞዳሞደውን ጉዳይ ማቆም ነው። ግዛት ካሳሰበ ሻቢያና ስለመጣ የሰራሃቸው ያላቸውን ሴራዎች ማስቆም ነው። ተመሳስለው መቀጠል ከዚህ በኋላ ትክክል አይሆንም፣ አያስኬድም። ደግሞ እንደዛም ሊሆን አይችልም። የቀራቸው ጊዜም በጣም ጥቂት ነው። ለራሳቸው ለጀነራል ታደሰ ወረደ ለራሳቸውም ሲሉ እሱን ማድረግ አለባቸው። በእርግጠኝነት አሁን አዲስ አበባ መጥተው ስለ በጀት ስለ ገንዘብ ምናምን ነው ይጠይቁት። በጀት እንትን ይበል፣ ሸቀጥ እንትን ይበልልን፣ እንትን ይጨመርልን፣ እንትን ይበልልን። ይሄ ቀረከኛ ይሄን እናሟላ አያውቁም። ከጀነራል ታደሰ ወረደ ጋር የመጡ ሰዎችንም ስንመለከታቸው እሱን ነው የሚነግረን፣ እሱን ነው የሚያሳየን። በቃ ሊጠይቁት የሚያስቡት። ምክንያቱም ህወሓት አሁንም ፈላጭ ቆራጭ ሆና የምትቀጥልበት ሚንስ ለምን ጊዜያዊ አስተዳደሩ መለየት መቻል አለበት። ምኑ ጋ ነው ችግሬ፣ ምኑ ጋ ነው እንትኔ፣ ምኑ ጋ ነው ድክመቴ የሚለውን መለየትና ማንጠር አለበት። አይ ሲግል በጄ ሲግል በማንኪያ ሲበርድ በጄ አይሰራም። እንደዛ አይቀጠልም። እንደዛ የሚቀጠልበት ጊዜም ደግሞ አብቅቷል። ከዚህ በላይ ተሞዳምዶ እዚህም እዛም እንትን ብሎ ምናምን እንዲች ብሎ መጫወት ይከብዳል። አይመጣውም። እሱን በደንብ አድርጎ ማወቅ፣ በደንብ አድርጎ መረዳት ያስፈልጋልና ምናልባት በቀጣይ የሚነሱ ነጥቦች ካለም በምሽት የላይቭ ስርጭታችን መተን ከእናንተ ጋር እዚሁ እናነሳዋለን፣ እንዳስሰዋለን፣ እንመለከተዋለን። በድጋሚ ለማስተዋወቅ ያህል ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቀጥታ ዕለታዊ ጉዳዮችን በላይቭ ስርጭታችን እንዳትሳለን እንድትከታተሉ ጋብዤ አበቃለሁ። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቼርስ